እግዚአብሔር ስለሰጠን ጊዜ የተመሰገነ ይሁን። ከዛሬ ጀምሮ ስለ ክርስቶስ ሊቀ ካህንነት ነው የምናየው። የክርስቶስ ሊቀ ካህንነት ሲነሳ ብዙ ጉዳዮችን አብረን እናነሳለን። የአማኞችን ካህንነት እናነሳለን ወይም የአማኞችን ክህነት። አንደኛ ካህንነት ራሱ ምን ማለት ነው? የካህናት ስራ ምንድነው? ሊቀ ካህን ምንድነው የሚያደርገው? የሚሉ ሐሳቦች ይነሳሉ። ከዛ ደግሞ የክርስቶስ ምልጃም ይነሳል። ክህነት፣ ንግስናና ነብይነት በብሉይ ኪዳኑ እስራኤል ውስጥ ትልቅ ቦታ ነው የነበራቸው። ልክ አሁን ሞደርን በሆነው አስተሳሰብ አንድ መንግስት ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ ብራንቾች እንዳሉት፣ ቅርንጫፎች እንዳሉት በእስራኤል መንግስት ውስጥ የነበሩት ሶስት ክፍሎች ምንድናቸው? ክህነት አለ፣ ንግስና አለ እና ደግሞ ነብይነት አለ። ስለዚህ በእግዚአብሔርና በህዝቡ መካከል የነበረው ግንኙነት በእነዚህ ሶስት አገልግሎቶች ነው የሚሳለጠው ማለት። የክህነት አገልግሎት አለ፣ የነቢያት አገልግሎት አለ፣ የንግስና አገልግሎት አለ። እነዚህ ሶስቱ የየራሳቸው ኃላፊነት አላቸው። እንደገና ደግሞ የየራሳቸው ድርሻም አላቸው። ዛሬ የምንጀምረው የክርስቶስ ኢየሱስ የሊቀ ካህንነት አገልግሎት በዚህ ከነዚህ ከሶስቱ በክህነት አገልግሎት ላይ የተመሰረተ ነው። በብሉይ ኪዳኑ እስራኤል እነዚህ ሶስት ቢሮዎች ትልቅ ሚና ቢኖራቸው፣ አዲስ ኪዳን ላይ ስንመጣ ግን ጌታችን ኢየሱስ ክርስቶስ በነበረባቸው በምድር በነበረባቸው ዘመናት የክህነት አገልግሎት ከሌሎቹ ጎልቶ ነው የወጣው። ጎልቶ ወጣ ከንግስናና ከነብይነት ጋር ሲነጻጸር። ከክርስቶስ ልደት በፊት ከ586 ዓመተ ምህረት ጀምሮ ከክርስቶስ ልደት በፊት የንጉስነት አገልግሎት ከእስራኤል ተመንግሎ ቀረ። እንደምታውቁት ወደ ምርኮ ሲሄዱ ንጉስ ነበራቸው፣ አለቀ። ከምርኮ ሲመለሱ ንጉስ አልነበር። ለጊዜው እንደተመለሱ መስፍን ነበር ዘሩባቤል። ከዛ በኋላ ግን ንጉስ የሚባል ታሪክ ከእስራኤል ዘንድ ተፋደ። ስለዚህ ወደ ምርኮ ሲሄዱ ያበቃል። በምርኮ በነበሩባቸው 70 ዓመታት ከምርኮ ከተመለሱም በኋላ ጌታችን ኢየሱስ ክርስቶስ ከሚወለድበት ጊዜ ድረስ ከዛም በኋላ ንጉስ የለም እስራኤላውያን። ስለዚህ የንግስና አገልግሎት ተመነገለ ማለት። ሁለተኛ የነብይነት አገልግሎት። የነብይነት አገልግሎት እስራኤላውያን ከምርኮ ከተመለሱ በኋላ ነቢያት ነበሯቸው። እነማን ናቸው? እነዛ የነቢያት መጽሐፍት ጥቂት ናቸው። ሚልክያስ፣ ሐጌ፣ ሌላ ዘካርያስ ማለትም የተወሰኑ መጽሐፍት አሉ። ግን ከክርስቶስ ልደት በፊት ከ400 ዓመት ጀምሮ የዝምታ ጊዜ ነበር። ለ400 ዓመታት ከክርስቶስ ልደት በፊት ጀምሮ ለ400 ዓመታት ነቢያት አልነበሩም። ወይም ደግሞ የነቢያት አገልግሎት ምንም ያመረተው ፕሮዲውስ ያደረገው ነገር የለም። ቅዱሳት መጽሐፍት አልነበሩም። እግዚአብሔር ለሕዝቡ የተናገረው የሚታወቅ ነገር የለም። የዝምታ ጊዜ። ስለዚህ የነቢያትም አገልግሎት እንደ ነገስታቱ ተመንግሎ እንኳን ባሄድ ነገር ግን ምንም ኢምፓክት አልነበረው። ስለዚህ ቅዱሳት መጽሐፍት አልተጻፉም። በእስራኤል ዘንድ እንደዛ አይነት ጉልህ ሚና የነበረው ነቢይ አልነበረም። የአዲስ ኪዳን ገጾችን ስንገጥ መጥምቁ ዮሐንስን እናገኛለን እንጂ የለም። ነገር ግን እነዚህ ሁለት አገልግሎቶች ከደከሙ በኋላ እስራኤላውያን ከምርኮ ሲመለሱ ጀምሮ ያልተዳከመ የቀረው አገልግሎት የክህነት አገልግሎት። ስለዚህ ሌሎቹ ሲዳከሙ የክህነት አገልግሎት ጠንክሮ ነው የወጣው፣ ስትሮንግ ሆኖ ነው የወጣው። ስለዚህ አዲስ ኪዳንን ስናነብ ወንጌላትን ማለት ነው፣ የመጀመሪያዎቹን 4 ወንጌላት ስናነብ ካህናታት ሊቀ ካህናት እንዲያውም በወቅቱ የነበረው ሊቀ ካህን ብቻ ሳይሆን ከዚህ በፊት የነበረውም አለ። ሐናና ቀያፋ ሲጠቀሱ እናያለን። ስለዚህ የክህነት አገልግሎት አለ። የካህናት አለቆች እንደዚህ ያደረጉ፣ የካህናት አለቆች እንደዚህ ሆኑ የሚል ንግግር፣ መስዋዕት፣ ቤተ መቅደስ የሚለው ናሬሽን አለን 4ቱ ወንጌላት ውስጥ። ስለዚህ ከሶስቱ አገልግሎቶች የክህነት አገልግሎት አዲስ ኪዳን ላይ ጎልቶ ነው የወጣው። ስለዚህ ጌታችን በምድር ላይ በነበረበት ጊዜ እስከ 70 ዓመተ ምህረት ቤተ መቅደሱ እስከሚፈርስበት እስከ 70 ዓመተ ምህረት ድረስ ይህ አገልግሎት ነበር። ጌታችን ኢየሱስ ክርስቶስ በነቢያት አገልግሎት አገልግሏል። ነቢይ ነበር። የተናገራቸው ቃሎች ነቢይነቱን ይናገራሉ። ጌታችን ኢየሱስ ክርስቶስ ንጉሥ ነው። በንግስናው የሰራቸው ስራዎች አሉ። ጌታችን ኢየሱስ ክርስቶስ ካህን ነው። ሶስቱም አገልግሎቶች አሉ። በነገረ መለኮት ቋንቋ
የክርስቶስ ስራዎች ወይም the work of Christ ተብለው የሚታወቁት እነዚህ 3 አገልግሎቶች ናቸው። ሊቀ ካህንነቱ ግን ከነዚህ የሚለይ ለየት የሚል ድርሻ አለው። እሱን እናያለን። አሁን ሊቀ ካህንነቱ በተለይ ሰው መሆኑን ግምት ውስጥ ስለሚከት አሁንም እየሰራው ያለው ነገር ነው ማለት ነው። ስለዚህ ይሄንን ለመረዳት ከዕብራውያን መጽሐፍ እንጀምራለን። የዕብራውያን መጽሐፍ በተለየ ሁኔታ የክርስቶስን የሊቀ ካህንነት አገልግሎት አጉልቶ የሚያሳየን ነው። ከምዕራፍ 5 አንድ ክፍል እናነባለን። ዕብራውያን ምዕራፍ 5 በአዲሱ መደበኛ ትርጉም አነባል። እያንዳንዱ ሊቀ ካህናት ከሰዎች መካከል ይመረጣል፣ የእግዚአብሔርም በሆነው ነገር ላይ ሰዎችን በመወከል ለኃጢአት የሚሆነውን መባንና መስዋዕትን ለማቅረብ ይሾማል። እርሱ ራሱ ድካም ያለበት በመሆኑ አላዋቂ ለሆኑትና ለሚባዝኑት ሊራራላቸው ይችላል። ስለ ራሱ ኃጢአትና ስለ ሌሎች ሰዎች ኃጢአት መስዋዕት ማቅረብ የተገባው በዚሁ ምክንያት ነው። አሮን እንደተጠራ በእግዚአብሔር መጠራት አለበት እንጂ ይህን ክብር ለራሱ የሚወስድ የለም። ከዚህ ክፍል ስንነሳ የካህን አገልግሎት ምንድን ነው? የካህን አገልግሎት በእግዚአብሔር ፊት ሰዎችን መወከል። ምክንያቱም እንደሱ ነው የሚለው፣ የእግዚአብሔርን በሆነው ነገር ላይ ሰዎችን በመወከል ለኃጢአት የሚሆነውን መባንና መስዋዕትን ለማቅረብ ይሾማል። ስለዚህ ካህን ማለት ባጭሩ በእግዚአብሔር ፊት ማንን የሚወክል ማለት ነው? ሰዎችን የሚወክል ማለት ነው። ከነቢያት አገልግሎት ጋር ኦቨርላፕ የሚያደርግ አገልግሎትም አላቸው። በኋላ እንጠቅሳለን እሱን ማለት ነው። ካህናት ህዝቡን ነው የሚወክሉ። ስለ ህዝቡ ይማልዳሉ። ስለ ህዝቡ ኃጢአት መስዋዕት ያቀርባሉ። ህዝቡን ያስተምራሉ። የእግዚአብሔርን ባርኮት በህዝቡ ላይ ያውጃሉ፣ በተመረጠው ህዝብ ላይ እና ለህዝቡ ይራራል። እነዚህም በሙሉ መጽሐፍ ቅዱስን ቤዛ አድርገን እናያቸዋለን። ለህዝቡ ይራራል ወይም እንዲራሩ ይጠበቅባቸዋል። ስለዚህ የሚመረጠው ከማን ነው? ከሰዎች መካከል የሚመረጠው እርሱ ራሱ ድካም ያለበት በመሆኑ ራሱ ድካም ስላለበት አላዋቂ ለሆኑትና ለሚባዝኑት ሊራራላቸው ይችላል ማለት ነው። ስለዚህ እሱ ራሱ ይፈተናል። እርሱ ራሱ መከራ ይቀበላል። እርሱ ራሱ ህዝቡ የሚያልፍበትን መንገድ ስለሚያልፍበት እንዲራራ ይጠበቃል። በንጽጽር ለማየት ከፈለግን በዘመናዊ አስተዳደር ስናይ፣ በዘመናዊ የህግ ግንዛቤ ጠበቃና አቃቤ ህግ አለ። አቃቤ ህግ ህግን ወክሎ መንግስትን ወክሎ ይከሳል። ጠበቃ ደግሞ ተከሳሽን ወክሎ ስለ ተከሳሹ ይከራከራል። እስራኤል የዛኔቱ እስራኤል ዘመናዊ የፍትህ ስርዓት ስላልነበራት በዚህ አንጻር ስናየው ነቢያቱ የእግዚአብሔር ወገኖች ናቸው። በንጽጽር ለማየት ካህናት ህዝቡን በእግዚአብሔር ፊት ይወክላሉ። ነቢያት እግዚአብሔርን በህዝቡ መካከል ይወክላሉ። ስለዚህ ነቢያቱን ጊዜ ማን ወገን ናቸው? የእግዚአብሔር ወገን ናቸው። እግዚአብሔር ተቆጥቻለሁ ብሏል። እግዚአብሔር ተመለሱ ብሏል። ካልተመለሳችሁ አጠፋችኋል። የማንን ድምፅ ነው የሚናገሩት? የእግዚአብሔር። ካህናት ደግሞ ህዝቡን ነው በእግዚአብሔር ፊት የሚወክሉት። መስዋዕት እያቀረቡ እባክህ ማራቸው፣ እባክህ ይቅር በላቸው። የማን ወገኖች ናቸው? የህዝቡ። እነሱም መከራን ስለሚቀበል። ስለዚህ በዘመናዊ ህግ ግንዛቤ ካየነው ነቢያት አቃቤ ህግ ናቸው። ካህናት ደግሞ የህዝቡ ጠበቃዎች ናቸው። የህዝቡ ጠበቃዎች ናቸው። ህዝቡን ወክለው የጥብቅና ሚና ይጫወታል። ስለዚህ የካህናት አገልግሎት ከነቢያት ጋር በንጽጽር ስናየው እንደዚህ ነው። በእግዚአብሔር ፊት ህዝብን ሲወክሉ ነቢያት በሰው መካከል እግዚአብሔርን ይወክላሉ። በፍትህ ስርዓቱ ስናየው ነቢያት አቃቤ ህጎች ናቸው። የሚከራከሩት ስለ ህጉ ነው። ህዝቡን ጥፋተኛ ናችሁ፣ ወንጀለኛ ናችሁ ይላሉ። እነዚህ ካህናት ደግሞ ምህረት እንዲያገኝ ህዝቡ፣ ይቅርታ እንዲደረግለት ህዝቡ፣ ቅጣቱን እንዲቀነስለት እግዚአብሔር እንዲምራቸው የሚናገሩ ናቸው። ስለዚህ አሁን ምንድን ነው የካህናት አገልግሎት? ካህናት እንደዚህ ከሆነ ፖዚሽናቸው በዲቴል ስንገባ ምንድን ነው የሚሰሩት የሚለውን አሁን እናያል። ዘጸአት 28-29 የመጀመሪያው አገልግሎታቸው አሮንን ወደ መቅደስ በገባ ጊዜ በእግዚአብሔር ፊት ለዘላለም መታሰቢያ የእስራኤልን ልጆች ስሞች
በፍርዱ በደረት ኪስ ውስጥ በልቡ ላይ ይሸከም ይላል። በልቡ ላይ ይሸከም። ስለዚህ መጀመሪያ የካህናት ሥራ ምንድን ነው? በእግዚአብሔር ፊት ሕዝቡን መሸከም። ካህናት ልብሰ ተክህኖ አላቸው። ያኔም ማለት ያ ልብስ ደረቱ ላይ ኪሶች አሉ። 12 ኪሶች አሉ። 12 ኪሶች ላይ የ12ቱ ነገዶች ስም ይጻፍበታል። ስለዚህ ያንን ለብሶ በእግዚአብሔር ፊት ማለት ሲምቦሊካሊ ያኔ የመገናኛው ድንኳን ነው ያለው። ከሰለሞን በኋላ ደግሞ ቤተ መቅደስ ነው ያለው። ቅድስተ ቅዱሳን እንደዛ ውስጥ ምን አለ? ታቦት አለ። ታቦቱ ላይ እግዚአብሔር የሚገኝበት ነው ታቦቱ ሲምቦሊካሊ። ስለዚህ በእግዚአብሔር ፊት ሲቆም በደረቱ ማንን ተሸክሟል ማለት ነው? ሕዝቡን ተሸክሟል። 12ቱንም ነገዶች ስማቸውን ተሸክሟል። ስለዚህ የመጀመሪያ የሊቀ ካህናቱ ሥራ ምንድን ነው? ሕዝቡን በእግዚአብሔር ፊት ይሸከማል። ተሸክሞ ነው በእግዚአብሔር ፊት የሚቆመው። ለምህረት ተሸክሞ ይቆማል ማለት ነው። ሕዝቡን ይወክላል። የኪዳኑን ሕዝብ ይወክላል። ዘጸአት 28-29 ነው ያነበብ። ሁለተኛ የነቢያት ሥራ የካህናት አገልግሎት ሁለተኛ ከነቢያት ጋር ቅድም የሚገጣጠም ነገር አለው በተወሰነ መልኩ ብያለሁ። ነቢያዊ አገልግሎት አላቸው ካህናት። ይሄም ምንድን ነው? ነቢያዊ አገልግሎታቸው የእግዚአብሔርን ፈቃድ በኡሪምና በቱሚም መጠየቅ ነው። ይህንን ደግሞ እዛው ዘጸአት ሳንወጣ 28-30 ላይ 29 ነው ቅድም ያነበብነው። 28-30 በፍርዱ በደረት ኪስም ውስጥ ኡሪምና ቱሚምን ታደርጋለህ፣ በእግዚአብሔር ፊት በገባ ጊዜ በአሮን ልብ ላይ ይሆናል። አሮንም በእግዚአብሔር ፊት ሁልጊዜ እስራኤልን ልጆች ፍርድ በልቡ ላይ ይሸከማል ይላል። ይህንን ዘሌዋውያን 18-8 ላይ ማንበብ ትችላላችሁ፣ አታውጡት። የተፈጸመበትን ቦታ አንድ ምሳሌ እንወስዳለን። ዘሌዋውያን 18-8 ላይ በዛ መሰረት የእግዚአብሔርን ፈቃድ ያውቃሉ። እንዴት ነው የሚያውቁት ለተባለ እስቲ አንደኛ ሳሙኤል 23ን እንመልከት። አንደኛ ሳሙኤል ምዕራፍ 23 ከቁጥር 4 እስከ 6 ዳዊት ደግሞ እግዚአብሔርን ጠየቀ። እግዚአብሔርን መልሶ ፍልስጤማውያንን በእጅ አሳልፌ እሰጣለሁና ተነስተው ወደ ቅዒላ ሂድ ውረድ አለው። ዳዊትና ሰዎቹም ወደ ቅዒላ ሄዱ፣ ከፍልስጤማውያን ጋር ተዋጉ፣ እንስሶቻቸውን ማረኩ፣ በታላቅም አገዳደል ገደሏቸው። ዳዊትም በቅዒላ የሚኖሩትን አዳነ። እንዲሁም ሆነ የአቢሜሌክ ልጅ አብያታር ወደ ዳዊት በቅዒላ ኮበለለ። በኮበለለ ጊዜ ኤፉዱን ይዞ ወርዶ ነበር ይላል። ከላይ ጥያቄው ምንድን ነው? ቁጥር 2 ላይ ዳዊት ልሂድ እነዚህም ፍልስጤማውያን ልምታ ወይስ አልሂድ ብሎ ጠይቅ። ይሄን የጠየቀው ሁኔታ እንዴት እንደተካሄደ ይነግረና መጨረሻ ካህኑ ወደ እሱ ሲመጣ የካህኑ ልጅ ሲመጣ ኤፉድ ይዞ መጥቶ ነበር ይለናል። እና በኤፉዱ እንደለየ መናገር እንችላለን። ስፔሲፊክ እንዲሆን በደንብ ግልጽ እንዲሆንልን ምዕራፍ 30 ቁጥር 7 እና 8 እናነባለን። እዚሁ አንደኛ ሳሙኤል ምዕራፍ 30 ቁጥር 7 እና 8 ዳዊትም የአቢሜሌክን ልጅ ካህኑን አብያታርን ኤፉዱን አቅርብልኝ አለው። አብያታርን ኤፉዱን ለዳዊት አቀረበልን። ዳዊትም የእነዚህን ሰራዊት ፍለጋ ልከተልን አገኛቸዋለሁን ብሎ እግዚአብሔርን ጠየቀ። እርሱም ታገኛቸዋለህ፣ ፈጽመ ምርኮን ትመልሳለህ፣ ፍለጋቸውን ተከተል ብሎ መለሰለት። ይህን ጥያቄ የጠየቀው ምኑን ይዞ ነው? ኤፉዱን ይዞ። ኤፉዱ ሁለት መልሶች አሉ። ልክ እንደ ባይነሪ ነው። የስቶር ኖ እንደ ሁለት ኦኬ ከሆነ በኡሪሙ ካልሆነ በቱሚሙ አይነት ነው። ሁለት አማራጭ አለ። እንዴት እንደሚሆን አናውቅም። መጽሐፍ ቅዱስ በግልጽ አይናገርም። እንዴት አድርጎ ነው ከሁለቱ የትኛው የእግዚአብሔር ፈቃድ እንደሆነ እንደሚያውቁ ባናውቅም አንድ ነገር እናውቃለን። ሁለት ምርጫ ሲኖራቸው ብዙ ጊዜ ካህናት ኤፉድ አላቸው። ኤፉዱ ኡሪምና ቱሚም አለው። በዛ ያውቃሉ። አንደኛው ምርጫ ከሆነ አንደኛው ካልሆነ ደግሞ በሌላኛው እግዚአብሔር ይናገራቸዋል። ስለዚህ ልሂድ ላባራቸው ወይስ አልሂድ? በምንድን ነው መልሱ? በኡሪምና በቱሚም ነው። እንደ ዕጣ የሚያወጡት ይሆን አላውቅም። መጽሐፍ ቅዱስ ላይ ግልጽ አድርጎ ባያስቀምጥም ግን ነቢያዊ አገልግሎት አለ። የእግዚአብሔርን ፈቃድ ያውቃሉ በዚህ ማለት ነው። ያንን የሚሸከሙት ኤፉዱን ምኖች ናቸው? ካህናት ናቸው። ሌሎችም ኢንሲደንቶች አሉ። ሳኦልም የተጠቀመበት ቦታ አለ። ሶስተኛ ሊቀ ካህናት የእግዚአብሔርን የቃል ኪዳን በረከቶች በሕዝቡን ፊት ያውጃሉ። ብዙ ጊዜ ጉባኤ ሲያልቅ ቡራኬ ይሰጣል።
ቡራኬ ሲሰጥ ምንድን ነው የሚባለው? እግዚአብሔር ይባርክ ይጠብቅ፣ እግዚአብሔር ፊቱን ያብራል ይራራል፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምን ይስጥ፣ እንዲሁም ስሜን በእስራኤል ልጆች ላይ ያደርጋሉ እባርካቸዋለሁ። ይሄ ቡራኬ መጽሐፍ ቅዱስ ላይ ያለው ዘኍልቍ ምዕራፍ 6 ላይ ዘኍልቍ ምዕራፍ 6 ሲጨርስ ከቁጥር 22 ጀምሮ እንደዚህ ነው የሚለው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮንና ለልጆቹ ንገራቸው፣ የእስራኤል ልጆች ስትባርኳቸው እንዲህ በሏቸው፣ እግዚአብሔር ይባርክ ይጠብቅ፣ ፊቱን ወደ አንተ ያዝ። ይሄ ቡራኬ በማን ነው የሚሰጠው? በሊቀ ካህናቱ ነው። ለአሮንና ለልጆቹ ሲል አሮን ከሞተ በኋላ ካህናት የሚሆኑት ክህነት ያው በትውልድ የሚተላለፍ ስለሆነ የአሮን ልጆች ማለት ቀጣዮቹ ካህናት ማለት ነው። ህዝቡን ምን ያደርጋሉ? ይባርካሉ። ህዝቡን መባረክ ስራቸው ይሄ እና አሮን ያደረጉት ነው። በዘሌዋውያን ምዕራፍ 9 ከቁጥር 22 እስከ 23 ብናይ ስራቸው ተደርጎ ተነግሯቸዋል። ዘሌዋውያን ምዕራፍ 9 ከቁጥር 22 እስከ 23 አሮንም እጆቹን ወደ ህዝቡ ዘረጋ፣ ባረካቸው። የኃጢአቱንም የሚቃጠለውን የደህንነቱ መስዋዕት ከሰዋ በኋላ ወረደ። ሙሴና አሮንም ወደ መገናኛው ድንኳን ገቡ፣ ወጡም፣ ህዝቡንም ባረኩ። የእግዚአብሔርም ክብር ለህዝቡ ሁሉ ተገለጠ። አድርጉ ተብሏል አሮንና ልጆቹ። አሁን ደግሞ ምን አደረጉ ይላል? ባረኩ ይላል። ይሄ ብቻ አይደለም። አብርሃምና መልከጼዴቅ ሲገናኙ በዘፍጥረት መጽሐፍ ላይ ዘፍጥረት ምዕራፍ 14 ላይ ቁጥር 19ና 20 ላይ ማንን ባረከ? አብርሃም መልከጼዴቅን ባረከ ወይስ መልከጼዴቅ አብርሃምን ባረከ? መልከጼዴቅ አብርሃምን ባረከ። የዕብራውያን ጸሐፊም ዕብራውያን ምዕራፍ 7 ላይ ሲነግረን አብርሃም ከመልከጼዴቅ ምንን ተቀብሏል ይለናል? በረከትን ተቀብሏል። ስለዚህ ሊቀ ካህናት ምን ያደርጋሉ ማለት ነው? ህዝቡን ይባርካሉ። ቡራኬ መስጠን፣ የእግዚአብሔርን የቃል ኪዳኑን በረከት ማውረድ የካህናቱ ወይም ደግሞ የእነሱን በመወከል የሊቀ ካህናቱ ስራ ነው ማለት ነው። አራተኛ ካህናት በየዕለቱ መስዋዕት ያቀርባሉ። የዕብራውያን መጽሐፍን ስታነቡ ወይ ዘሌዋውያንን በየዕለቱ መስዋዕት ይቀርባል። ብዙ አይነት መስዋዕቶች አሉ። የኃጢአት መስዋዕት አለ፣ የበደል መስዋዕት አለ፣ የሚቃጠል መስዋዕት አለ፣ የምስጋና መስዋዕት አለ፣ የእህል ቁርባን አለ። ብዙ አይነት መስዋዕቶች በየዕለቱ ይካሄዳሉ። ያንን ማካሄድ የማን ስራ ነው? የካህናቱ ስራ ነው። ሊቀ ካህናቱ ደግሞ በዓመት አንድ ቀን የሚካሄድ የስርየት ቀን የሚባል አለ። ስለ ሕዝቡ ሁሉ ኃጢአት ወይፈን፣ 2 አውራ ፍየሎች እና 1 አውራ በግ መስዋዕት የሚቀርቡበት ዕለት አለ። ያንን ይዞ ወደ ቅድስተ ቅዱሳን የሚገባው ሊቀ ካህናቱ በዓመት አንዴ ነው። በየዕለቱ መስዋዕት ይካሄዳል። በውጭኛው መሰዊያ ላይ ነው የሚካሄደው። ያንን ይዞ ግን ወደ ቅድስተ ቅዱሳኑ የሚገባው ሊቀ ካህናቱ ነው። እሱም በዓመት አንድ ጊዜ ብቻ ማለት ነው። አምስተኛ የካህናት ስራ ምንድን ነው? ወይም የሊቀ ካህናቱ ስራ ምንድን ነው ማለት እርኩስና ቅዱስ በሆኑ ነገሮች መካከል መለየት። ይሄ ቅዱስ ነው፣ ይሄ እርኩስ ነው የሚለውን ትምህርት መስጠት የካህናት ነው። ለምሳሌ ዘሌዋውያን 10 ከ9 እስከ 10 ዘሌዋውያን 10 ከ9 እስከ 10 በአዲሱ መደበኛ ትርጉም የተቀደሰውንና ያልተቀደሰውን እርኩሱንና ንጹሑን ለዩ፣ እግዚአብሔርም በሙሴ አማካኝነት የተሰጣቸውን ሥርዓት ሁሉ ለእስራኤላውያን አስተምሩ ይላል። ዘሌዋውያን 10 ከ9 እስከ 10 እንዴት ነው የሚለው? የተቀደሰውና ያልተቀደሰውን እርኩሱንና ንጹሑን ለዩ፣ እግዚአብሔርም በሙሴ አማካይነት የሰጣቸውን ሥርዓት ሁሉ ለእስራኤላውያን አስተምሩ። ለማን ነው የተሰጠው? ለካህናት ነው፣ ለአሮን እና ለወገኖቹ ነው። በኋላም በነቢያት መጽሐፍ ላይ ሕዝቅኤል 44 ላይ ሕዝቅኤል 44 23 ላይ ይሄው ነገር ይገለጻል። ሕዝቅኤል 44 23 በተቀደሰውና ባልተቀደሰው መካከል ይለዩ ዘንድ ሕዝቤን ያስተምሩ፣ ንጹሕና ንጹሕ ባልሆነው መካከል ይለዩ ያሳዩአቸው። ስለ ካህናት ማውራቱን ለማወቅ ቁጥር 21ን ማንበብ ነው። ካህናቱን ሁሉ በውስጠኛው አደባባይ ሲገቡ የወይን ጠጅ አይጠጡ፣ መበለቲቱንና የተፈታችውን አያግቡ፣ ከእስራኤል ቤት ዘር ግን ድንግሊቱን ወይም የካህን ሚስት የነበረችውን መበለት ያግቡ፣ በተቀደሰውና ባልተቀደሰው መካከል ይለዩ ዘንድ ሕዝቤን ያስተምሩ፣
ንጹሕና ንጹሕ ባልሆነ መካከል ይለዩ ዘንድ ያሳዩአቸው። ስለዚህ የማን ሥራ ነው ይሄ? የካህናት። ስለዚህ ካህናት ናቸው። ቅዱስ ማለት ምን ማለት? ለእግዚአብሔር የተለየ። እርኩስ ምንድን ነው? የዚህ ተቃራኒ ነው። ስለዚህ ይሄን ሕዝቡ እንዲለይ ማን ነው ማስተማር ያለበት? ካህናት ያስተምሯቸው ነው የሚለው። ስለዚህ ካህናት እነዚህ ዋነኛ ሥራዎች አሏቸው። በእግዚአብሔር ፊት ሕዝቡን ይወክላሉ። በዛ ሂደት ውስጥ ግን እነዚህን ኃላፊነቶች እንዲወጡ ያስተምራል። በተለይ የዕብራውያን መጽሐፍ ስለ ክርስቶስ ሊቀ ካህንነት በደንብ አድርጎ በዋና ርዕስነት ወስዶ የሚያስተምር መጽሐፍ ነው። ይህ መልእክት ጌታችን ኢየሱስ ክርስቶስን ሊቀ ካህናት በማለት በ10 ቦታዎች ይጠራዋል። ምዕራፍ 2፣ 3፣ 4፣ 5፣ 6፣ 7፣ 8፣ 9 ላይ ሊቀ ካህናት ብሎ 10 ጊዜ ይጠራዋል። እንደገና ታላቁ ካህን ይለዋል ምዕራፍ 10 ቁጥር 21 ላይ። በሌሎች ቦታዎች ደግሞ ካህን እያለ ይጠራዋል። ያው ሊቀ ካህናቱ ካህን አይደል? ካህን ነው። ካህን ሁሉ ሊቀ ካህን አይደለም፣ ግን ሊቀ ካህናቱ ካህን። ሊቀ ካህናት ማለት የካህናት አለቃ፣ አለቃው ራሱ ካህን ማለት ነው። እንደገና ደግሞ ስለ ሌሎች ሊቀ ካህናት ሲያወራ ምዕራፍ 5፣ ምዕራፍ 8፣ ምዕራፍ 9፣ ምዕራፍ 13 ላይ በንስስር ስለ ጌታ ያወራ። ሌሎቹ ሊቀ ካህናት እንዲህ ናቸው፣ እርሱ ግን እያለ ሲያወራ በንስስር በተጨማሪ ስለ ካህንነቱ ይናገራል። ሊቀ ካህናት እነዚህ ኃላፊነቶች ካሉት ምንድን ነው የክርስቶስ ሊቀ ካህንነት የሚገለጥበት መንገድ? ሊቀ ካህናት ለመሆን መስፈርቱ ምንድን ነው ብለን ብንጠይቅ ምዕራፍ 5 መስፈርቱን ያስቀምጥልናል። ቅድም ያነበብነው ክፍል መስፈርቱን ያስቀምጥልናል። ከቁጥር 1 ጀምሮ እስከ 10 ብናነበው ቅድም ያነበብነው ከ1 እስከ 5 ያለው አጠቃላይ ሊቀ ካህናት ወይም ካህናት እንዴት እንደሚመረጡ ይነግረንና ከ6 በኋላ ያለው ስለ ኢየሱስ ክርስቶስ ሊቀ ካህንነት ጄኔራሊ ወይም በአጠቃላይ ከላይ ስለ ካህናት ይነግረንና ዝቅ ብሎ ደግሞ ያ ኢየሱስ ክርስቶስ ካህን መሆኑን ለማስረዳት እንዴት እንደሚውል እናያለን። ደግመን እናብለው። ምዕራፍ 5 ሊቀ ካህናት ሁሉ ስለ ኃጢአት መባንና መሥዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማልና እርሱ ራሱ ደግሞ ድካምን ስለሚለብስ ላልተማሩትና ለሚስቱት ሊራራላቸው ይችላል። በዚህ ምክንያት ስለ ሕዝብ እንደሚያቀርብ እንዲሁ ስለ ራሱ ደግሞ መሥዋዕትን ስለ ኃጢአት ሊያቀርብ ይገባዋል። እንደ አሮንም በእግዚአብሔር ከተጠራ በቀር ማንም ክብሩን ለራሱ የሚወስድ የለም። ይሄ በአጠቃላይ ስለ ካህናት ነው የሚያወራው። አሁን ደግሞ ስለ ጌታችን ኢየሱስ ክርስቶስ ቁጥር 5 እንዲሁም ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም፣ ነገር ግን አንተ ልጄ ነህ፣ እኔ ዛሬ ወድጄሃለሁ ያለው እሱ ነው። እንደዚሁም በሌላ ስፍራ ደግሞ እንዲህ ይላል፣ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ። እርሱም በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ። እግዚአብሔርን ስለ መፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ከተፈጸመም በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው ይላል። ከቁጥር 1 እስከ 4 ስናይ 3 ነጥቦች ነው ያሉት። አንደኛ ሊቀ ካህናቱ ስለ ኃጢአት የሚያቀርበው መሥዋዕት አለ። ቁጥር 1 ሊቀ ካህናት ስለ ሕዝቡ ስለሚኖረው ርኅራኄ ቁጥር 2 እና ቁጥር 3። ሶስተኛ ሊቀ ካህናቱ በእግዚአብሔር መጠራቱ፣ በእግዚአብሔር ከተጠራ በቀር ማንም ይህን ሹመት የሚወስድ የለም ይላል ቁጥር 4። ይሄ አጠቃላይ ካህናትን በሚመለከት ይሄ ነው ስርዓት። አንደኛ ሊቀ ካህናቱ መሥዋዕት ያቀርባል። ሁለተኛ ስለ ሕዝቡ ይራራል። ሶስተኛ ሊቀ ካህናት በእግዚአብሔር ይጠራል ወይም በእግዚአብሔር ይሾማል። ይሄን ቅደም ተከተል በሪቨርስ ኦርደር ከ3 ጀምሮ ስለ ጌታ ኢየሱስ ክርስቶስ ያውለዋል። ቁጥር 5 እና 6 ኢየሱስ በማን ተሾመ ይላል? በእግዚአብሔር ተሾመ። ሶስተኛ ላይ ያነበብነው ቅድም ቁጥር 4 ላይ ሊቀ ካህናት በእግዚአብሔር ይጠራል ይሾማል ነበር። አሁን ኢየሱስ ክርስቶስ በማን ነው የተሾመው ይለናል? በእግዚአብሔር ነው። ሁለተኛ ላይ ቅድም ያነሳ ነው ምን ነበረ? ስለ ሕዝቡ ይራራል። እሱ ራሱ ድካም ስላለበት፣ እሱ ራሱ ኃጢአት ስላለበት ስለ ሕዝቡ ይራራል ነበር ሊቀ ካህናት።
አሁን ደግሞ ቁጥር 7 እና 8 ላይ እሱ ራሱ በነገር ሁሉ የተፈተነ በመሆኑ እርሱ ራሱ በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ። እግዚአብሔርንም ስለ መፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ስለዚህ እሱ ራሱ ምን ሆኗል? በሥጋ ወራት ከሞት ሊያድነው ወደሚችል ጮኋል። በብርቱ ጩኸት ከምን ጋር? ከእንባ ጋር ይላል። እግዚአብሔርን ስለ መፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ስለዚህ እሱ ራሱ መከራ ተቀብሎ ስለዚህ በመከራ ለሚያልፉ ይራራል። እሱ ራሱ መከራ ውስጥ ሲገባ ከብርቱ ጸሎት ከእንባ ጋር ጩኸትን ስላቀረበ በብርቱ እንባ ለተያዙ ለሚያለቅሱ ጣር ውስጥ ላሉ ጩኸት ውስጥ ላሉ ምን ሊሆን ይችላል ማለት ሊራራ ይችላል። ዕብራውያን ጸሐፊ ፈርዘርን ተጨማሪ ነገሮች ይሰጣል። ቀጥሎ ቁጥር 9 እና 10 ደግሞ ሰዎችን ከኃጢአት በማዳን ውስጥ ስላለው ሚና ቅድም አንደኛ አድርገን ቁጥር 1 ላይ ያየነው ሊቀ ካህናቱ ስለ ኃጢአት የሚያቀርበውን መስዋዕት ነው። አሁን ደግሞ ጌታችን ኢየሱስ ክርስቶስ ስለ ኃጢአት መስዋዕት ያደረገው። ስለዚህ ጸሐፊው ምንድን ነው የሚለው? ሊቀ ካህናት እንዲህ ነው የሚመረጡት፣ ጌታችን ኢየሱስ ክርስቶስም እንደዚህ ነው የተመረጠ። ልክ የተባለውን ኳሊፊኬሽን ያሟል። ራሱን አልሾመም፣ በእግዚአብሔር ነው የተሾመው። ራሱ መከራ ስለተቀበለ በብርቱ ለቅሶ በብርቱ እንባ ስላለፈ ለሚባዝኑት ለደከሙ ሊራራ ይችላል። ሊቀ ካህናቱ ስለ ኃጢአት መስዋዕት ያቀርባል። እሱም ስለ ኃጢአት ያደረገው ነገር አለ። ስለዚህ ለሚታዘዙለት መስዋዕት ሆነላቸው ያድናቸዋል የሚለውን ነው የሚነግረን። ስለዚህ ይሄ ምንባብ በሌሎች ሊቃነ ካህናትና በጌታችን በኢየሱስ ክርስቶስ መካከል ያለውን ተመሳሳይነት ይነግረናል። ተመሳሳይነት ብቻ ግን አይደለም፣ ያላቸውንም ልዩነቶች ያስረዳናል። ስለዚህ እነዚህ 3 ሐሳቦች ነው የምናየው ከዚህ በኋላ። ዛሬ የመጀመሪያውን እናያለን፣ ለሰዎች ድካም የሚራራ የሚለውን እናያለን። ጌታ ቢፈቅድና ብንኖር በሚቀጥለው ስብሰባችን ደግሞ የቀሩትን እናያለን። ለሰዎች ድካም የሚራራ 3 ነጥቦች ነው የምናየው። በእግዚአብሔር መጠራት፣ ስለ ኃጢአት መስዋዕት መሆን ወይም ማቅረብ፣ በእግዚአብሔር መጠራት። ስለዚህ በሚመቸን ቅደም ተከተል ነው እነዚህ 3 ነገሮች የምንወስደው። ለሰዎች ድካም መራራት፣ ስለ ኃጢአት መስዋዕት ማቅረብና በእግዚአብሔር መሾም። ስለዚህ ዛሬ ለሰዎች ድካም ስለ መራራቱ እንነጋገራለን። ቁጥር 1 እንደዚህ ነው ያለ፣ ሊቀ ካህናት ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ላይ ስለ ሰው ይሾማል። ስለ ማን ነው የሚሾመው? ስለ ሰው፣ በሰው ጉዳይ ነው የሚሾመው። ስለ ሰዎች ሲባል ነው የሚሾመው። ትኩረቱ ሰዎች ናቸው። ስለ ሰው ሲባል ከሰው ተመርጦ ስለ ሰው ሲባል ይሾማል ነው የሚለን። ስለዚህ ይሄ ክፍል ዕብራውያን ምዕራፍ 5 ሊቀ ካህናት ለመሆን የሚያስፈልጉ መስፈርቶችን ሙሉ በሙሉ ባይዘረዝርልንም የኢየሱስ ክርስቶስን ሊቀ ካህንነት ለማስረዳት በቂ የሆኑ መስፈርቶችን ያስቀምጣል። የመጀመሪያው ለሰዎች መራራት ነው። ለምንድን ነው ለሰዎች መራራት ያለበት? ሊቀ ካህናት በሰዎች ኃጢአት ላይ ስሜታዊ የሚሆን ቁጣ የሚቀድመው ከሆነ ለሊቀ ካህንነት ብቁ አይደለም። ሊቀ ካህናት ሰዎች በኃጢአት ሲወጡ ቁጣው የሚገነፍል ከሆነ ለሊቀ ካህንነት ብቁ አይደለም። ምንድን ነው መራራት ነው ማዘን ነው ያለበት። እንዴት ሆኖ እንዲህ ትሆናለህ ማለትም እሱ የማን ስራ ነው? እሱ የነቢያት ስራ ነው። የካህናት ስራ ስለ ህዝቡ መራራት ነው፣ ስለ ሰው ይሾማልና ነው የሚል። ስለዚህ ሊቀ ካህናቱ ለሚባዝኑ፣ ላላዋቂዎች፣ ለስህተተኞች፣ ለደካሞች ማዘንና መራራት የመጀመሪያ መስፈርት ነው። ይሄ ደግሞ እንዲሆን የሚያደርገው እሱ ራሱ ሰዋዊ ድካም፣ ሰዋዊ ውስኑነት በራሱ ተመክሮ በራሱ ኤክስፒሪየንስ ስላለው ይህንን ሊያደርግ ግዴታ ነው። የሰው ህይወት መኖርን፣ የሰውን ድካም መካፈልን ዴማንድ ያደርጋል የሊቀ ካህንነት አገልግሎት። ለዚህ ነው መላእክት በሊቀ ካህንነት ሊያገለግሉ የማይችሉ። ለዚህ ነው ሌሎች ፍጥረታት ካህን መሆን የማይችሉ። ካህን ለመሆን ሰው መሆን ግዴታ ነው። ስለዚህ ጌታችን ኢየሱስ ክርስቶስም ሰው ባልነበረበት ጊዜ ካህን አልነበረም። በብሉይ ኪዳን ካህን አልነበረም ጌታችን ኢየሱስ ክርስቶስ፣ ምክንያቱም ያኔ አምላክ ብቻ ነው።
ሰው የሆነው የዛሬ 2000 ዓመት ከድንግል ማርያም ሲወለድ ነው ሰው የሆነው። ካህን ለመሆን ሰው መሆን ያስፈልጋል። የሰው ውሱንነት፣ የሰው ድካም፣ እንደ ሰው መፈተን ለምን እንዲራራ ያስፈልጋል። በኤክስፒሪየንስ ያንን ማወቅ ስላለበት ማለት ነው። ሰው ሳይሆኑ ሊቀ ካህንነት የለም። ስለዚህ ነው ኢየሱስ ክርስቶስ ሙሉ ሰው ነው፣ ኮምፕሊት ሰው ነው፣ ፉሊ ሂውመን ነው የምንለው ለዚህ ነው። ይሄ ካልሆነ በስተቀር ከሰውነት አንዳችም ነገር የሚጎድለው ከሆነ ሊቀ ካህናታችን ሊሆን አይችልም። ከሰው አንዳችም ነገር የሚጎድለው ከሆነ። ስለዚህም የዕብራውያን መጽሐፍ ስለ ጌታችን ኢየሱስ ክርስቶስ ሊቀ ካህንነት ስለሚናገር ስለ ጌታችን ኢየሱስ ክርስቶስ ሰው መሆን ደጋግሞ ነው የሚነግረን። ከምዕራፍ 1 ጀምሮ ስናይ ስለ አምላክነቱ በደንብ አስምሮበት ነው። አምላክ ሆይ ብሎ ነው የሚናገረው። ምዕራፍ ሰማያት የእጆች ሥራ ናቸው ብሎ ነው የሚናገር። የዛኑ ያህል ግን የጌታችን የኢየሱስ ክርስቶስን ሰውነትን ፍርጥ አድርጎ ነው የሚናገረው ዕብራውያን መጽሐፍ። ለምን? ስለ ሊቀ ካህንነቱ እየተናገረ ነው። በጠንካራ መንገድ ነው የሚናገረው። ምዕራፍ 2 ቁጥር 9 ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ማንን? ኢየሱስን። ምን ብሎ ነው የሚናገረው? ከመላእክት አንሶ የነበረውን ሰው ነው። ሊቀ ካህናት ለመሆን ሰው መሆን ግዴታ ስለሆነ ሰውነቱን ሲነግረን እያባበል አይደለም። የዕብራውያን ጸሐፊ የሚነግረን ከመላእክት በጥቂት አንሶ የነበረውን። ምንም ጥርጣሬ ሊኖረን አይገባም ስለ ሰውነት። ሰው መሆኑ ላይ ጥርጣሬ ካለ፣ ከሰውነት አንዳች የጎደለው ነገር ካለ ሊቀ ካህናት መሆን አይችልም። ቁጥር 14 እና ቁጥር 17 እንግዲህ ልጆችን በሥጋና በደም ስለሚካፈሉ እርሱ ደግሞ ይልና ዝቅ ብሎ ምን ይላል? በሥጋና በደም እንዲሁ ተካፈለ። ስለዚህ ሰውነቱን ስናስብ ሥጋና ደም ከእኛ ጋር ምን አደረገ? ተካፈለ። ይህንን ከዚህ በፊት አይተናል። ፍርጥ አድርጎ ነው የሚነገር። ተካፈለ። ዝቅ ብሎ ምን ይላል? የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። ሊቀ ካህናት እንዲሆን ምን ነበር ኳሊፊኬሽኑ? ወንድሞቹን መምሰል። በምን መምሰል? በነገር ሁሉ። ሊቀ ካህናት ለመሆን ሰው መሆን ግዴ፣ ከሰውነት አንዳችም ነገር ያልጎደለው እንደነበር ከዚህ እናያለን። ምዕራፍ 5 ቁጥር 8 እርሱም በሥጋው ወራት ከሞት ሊያድነው ወደሚችል በከብርቱ ጩኸትና ከእንባ ጋር ጸሎትን እና ምልጃን አቀረበ። እግዚአብሔርንም ስለ መፍራቱ ተሰማለት። በሥጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ልመናን የሚያቀርብ ሰውን። ስለዚህ ሰውነቱ ላይ አንዳችን ጥርጣሬ ሊኖረን አይገባም። ስለዚህ ዕብራውያን ጸሐፊ እንደዚህ ሲነግረን ጌታ ኢየሱስ ክርስቶስ ከመላእክት በጥቂት ማነሱን ከተቀበለው መከራ መታዘዝን ተማረ ነው የሚለን። መታዘዝን መማሩን፣ ሞትን መቅመሱን፣ ከሞት ሊያድነው ወደሚችል በብርቱ ጩኸትና በእንባ ጸሎትን ልመናን ማቅረቡን ሲነግረን የኢየሱስን ሰውነት ግልጥልጥ አድርጎ ነው። ትንሽን ጥርጣሬ ሊኖረን አይችልም። በዚህ መንገድ ነው የነገረን። ለምን? ሰው ሳይሆኑ ሊቀ ካህንነት የለም። ሰው ሳይሆኑ ሰውን መወከል የለም። ማንን ይወክላል ነው ያለው? ሰዎችን ይወክላል። ሰው ሳይሆኑ ሰውን መወከል የለም። ስለዚህ ሊቀ ካህናቱ ሰው መሆን ያስፈለገው የሰዎችን ውክልና ወስዶ በእግዚአብሔር ፊት የሚቆመላቸው ሰዎች የሚያልፉበትን ድካም የሚያልፉበትን ውስኑነት ቀምሶ እንዲያዝንላቸው፣ የሰዎችን ልጆች ኑሮ እየኖረ ድካማቸውን በተግባራዊ ተመክሮ በማወቅ የሚራራላቸው ወኪል ነው ሰዎችን የሚያስፈልጋል። ስለዚህ ዕብራውያን ጸሐፊ ምዕራፍ 4 ቁጥር 15 ላይ እንደዚህ ይላል፣ ከኃጢአት በቀር በነገር ሁሉ
እንደ እኛ የተፈተነ ነው። በነገር ሁሉ እንደማን የተፈተነ? እንደኛ እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ይሄ ክፍሉ በትክክል ያሰበውን አይደለም ብዙዎቻችን ይናገራል ብለን የምንወስደው። አሁን ጌታችን ኢየሱስ ክርስቶስ በኃጢአት ተፈተኗል ብላችሁ ምን ትሉኛላችሁ? አልተፈተነም ነው የምትሉኝ። ለምን? ከኃጢአት በቀር ስለሚል ነው የምትሉ። እንደዛ ነው ብዙ ጊዜ የምንሰፋው። የክፍሉ ሀሳብ ግን እንደሱ አይደል። እንደምታውቁት ቋንቋ ይወለዳል፣ ያድጋል፣ ያደርጋል። ዘመን በቆየ ቁጥር ድሮ የታሰበው ትርጉም አሁን አይገባል አይደል? ስለዚህ በየጊዜው መተርጎም አለ። በአንድ ወቅት ገላጭ የነበሩ ዘይቤዎች ተቀባይነት ሊያጡ ወይ ግልጽነታቸው እየደበዘዘ ሊመጣ ይችላል። ስለዚህ ከኃጢአት በቀር በነገር ሁሉ የተፈተነ ነው የሚለው እኛ አሁን እንደሚገባን አይደለም፣ የክፍሉ ሀሳብ አይደለም። እዛ ከመሄዳችን በፊት ግን ምንድን ነው የሚለው? ለመሆኑ ጌታችን ያለፈባቸው ፈተናዎች የኃጢአት ፈተናዎች አልነበሩ? ፈተናዎቹ ምሳሌ ገና እንደተጠመቀ በመንፈስ ወደ ምድረ በዳ ተመራና በሰይጣን ተፈተነ። ሰይጣን ከጠየቀው ጥያቄ አንዱ ለእኔ ወድቀህ ብትሰግድልኝ ነው የሚለው። የኃጢአት ፈተና አልነበረም? ከእግዚአብሔር ውጭ ለሌላ የመስገድ ፈተና የኃጢአት ፈተና አልነበረም? ከእግዚአብሔር ውጭ ለሌላ መስገድ ኃጢአት ካልሆነ ምንድን ነው የሚሆነው? ራስን ከዚህ በታች ቁልቁል ወርውር መላእክት ያነሱሃል ተብሏል። ጌታ ሲመልስ ጌታ አምላክን አትፈታተነው ተብሎ ተጽፏል። ጌታን መፈታተን የኃጢአት ፈተና አይደለም? ጌታን መፈታተን ኃጢአት ካልሆነ ምንድን ነው ኃጢአት የሚሆን? ከተላከበት ዓላማ ይልቅ የራሱን ሰዋዊ ዓላማ እንዲፈጽም ነበር ያቀረበን። ከራስ ከእግዚአብሔር ፈቃድ ይልቅ የራስን ፈቃድ መፈጸም፣ ኢላማን መሳት ኃጢአት ካልሆነ ኃጢአት ነው። ስለዚህ ይሄ እንኳን ፈተና የምን ፈተና? የኃጢአት ፈተና። ከዛ በኋላ ያሉት ትርጉሞች እንዴት እንደሚያስቀምጡት ከኃጢአት በቀር ማለት ምን ማለት? አዲሱ መደበኛ ትርጉምን ላምጥ። መጀመሪያ በድካማችን የማይራራልን ሊቀ ካህናት የለንምና፣ ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህናት አለን፣ ይሁን እንጂ ምንም ኃጢአት አልሰራም። ከኃጢአት በቀር በነገር ሁሉ የተፈተነ ነው ማለት ኃጢአት ካለመስራቱ በቀር በነገር ሁሉ የተፈተነ ነው ማለት። አዲሱ መደበኛ ትርጉም ነው። ይሄ ደግሞ አዲስ ትርጉም የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው አዲስ ትርጉም። እኛ ያለን የካህናት አለቃ በድካማችን ሊራራልን የሚችል ነው። እርሱ በሁሉ ነገር እንደኛ ተፈተነ፣ ሆኖም ምንም ኃጢአት አልሰራም። ከኃጢአት በቀር ማለት ምን ማለት ነው? ኃጢአት ካለመስራቱ በቀር በነገር ሁሉ እንደማን ተፈተነ? እንደኛ። አሁንም ሌላ አማርኛ ልጨምር። ያውቃል። ይህም የእኛ ሊቀ ካህናት ኃጢአት ካለመስራቱ በቀር እንደኛ ሰው ሆኖ በሁሉም ነገር የተፈተነ በመሆኑ ደካማነታችንን በቀላሉ ተረድቶ ይራራል። ይህን የጥንት ትርጉም ከዛኛው 54ቱ የቀደመ አባሮሜ ትርጉም ይባላል። ከድካማችን ጋር ይራራ ዘንድ በሁሉ ነገር እንደኛ የተፈተነ ነው እንጂ ያለ ኃጢአት ከመሆኑ በቀር ያለ ኃጢአት። ስለዚህ ብትፈልጉ ሌሎች እንግሊዝኛ ትርጉሞችን ማየት ትችላላችሁ። ከኃጢአት በቀር በነገሩ የተፈተነ ነው ማለት ኃጢአት ካለመስራቱ በቀር ወይም ከፈተናው በኋላ ያለ ኃጢአት ሆኖ ከመገኘቱ በቀር በነገር ሁሉ የተፈተነ ነው ማለት። ስለዚህ በነገር ሁሉ ማለት በነገር ሁሉ ፈተና ራሱ ሁሉ ኃጢአት ነው። ከወደቀ ሰው በኃጢአት ይወድቃል። ስለዚህ ተፈተነ። ኢየሱስ ክርስቶስ እንደኛ በማንኛውም ነገር የተፈተነ፣ እንደኛ በሁሉ ነገር የተፈተነ ነው። ሰው የሚፈተንባቸውን ፈተናዎች ሁሉ ተፈትኗል። እንደኛ በነገር ሁሉ ስል እያንዳንዱ ፈተናችን አንድ አይነት ነው ማለት አይደል። ለምሳሌ ያልተፈተነውን ፈተና ልነግራችሁ ይችላል። የትራፊክ መብራት ቀይ ልቃስ አልጣስ የሚል ፈተና አልተፈተንም። ካሜራ አለ የለም ብሎ መጣስ ማለት ነው። በሶሻል ሚዲያ ፈተና እንፈተን ዘመናችን ስለሚገኝ ገብቷችኋል አይደል? ነገር ግን ሰዎች በህይወት ጎዳና ላይ የሚያልፉበትን ፈተናዎች ተፈትነዋል። አንዳንድ ፈተናዎቹ በእርግጥ የእሱ ብቻ ናቸው፣ እኛም ማንፈተናቸው ናቸው። ከኛ መካከል ማን ኮረቱን ዳቦ አድርጎ ለመብላት የተፈተነ ሰው የለም። የእሱ ፈተና የግሉ
ድንጋይ ዳቦ አድርጎ እንዲበላ ተፈትኗል ማለት። ከኛ መካከል ማንም እስቲ መላእክት ይቀርቡኝ ይሆን ብሎ ከፎቅ ላይ መወርወሩ ፈተና ተፈተነ ሰው ያለ አይመስልም። ይፈልጉት እንደሆነ ቼክ ለማድረግ የሚሞክር ያለ አይመስለኝም። የሱ ፈተና እንደሱ ነበር። የእግዚአብሔር ልጅ በመሆኑ ፈተናው የተለየ ነገር አለው። በጌቴሰማኒ ሲፈተን ፈተናው በውስጥ ካለ እንደኛ ኃጢአትን የመውደድ ዝንባሌ የመጣ ፈተና አልነበረም። ፈተናው የኛ ኃጢአት ከውስጥ ነው የሚመጣው። በውስጣችን ያለ ኃጢአትን የመውደድ ግፊት አለ። እርሱ ግን ፍጹምና ቅዱስ ስለነበር ፈተናው ከየት ነው የሚመጣው? ከውጭ ነው። እርሱ ፊልጵስዩስ ምዕራፍ 2 ላይ እንዳየነው አምላካዊ ወይም መለኮታዊ መብቱን ከመጠቀም ይልቅ በፈቃዱ እንደ ሰው እንደ ባሪያ ዝቅ ማለትን የመረጠ። የምድር ፈተናዎችን ለማሸነፍ አምላካዊ ኃይሉ አልተጠቀመም። ለምን? እንደኛ በነገር ሁሉ የተፈተነ። ያሸነፈው በአምላካዊ ኃይሉ ቢሆን ኖሮ ፈተናው እንደኛ ኳሊፋይ አድርጎታል። እንደኛ በነገር ሁሉ የተፈተነ ነው። ይሁን እንጂ ኃጢአት አልሰራ ብሎ ሲል እንደኛ ነው የሚለው። እንደ ሰውነቱ ተፈትኗል፣ በሰውነቱ አሸንፏል። መለኮታዊ ኃይሉን ለማሸነፍ መለኮታዊ ኃይሉን ኃጢአትን ለማሸነፍ ተጠቅሞ ቢሆን ኖሮ የሰው ልጆችን ድካም በተመክሮ ወይም በኤክስፒሪየንስ አያውቅም ነበር። በሁሉ ነገር እንደኛ የተፈተነ ነው። ስለዚህ ዕብራውያን ጸሐፊ ምንድን ነው የሚለው? በነገር ሁሉ ተፈትኖ መከራን ስለተቀበለ፣ በነገር ሁሉ ተፈትኖ ኃጢአትን ስላልሰራ ምን ሊያደርግልን ይችላል ነው የሚለው? ሊራራልን ይችላል። ለምን? እርሱ ራሱ ተፈትኖ መከራን ስለተቀበለ፣ እርሱ ራሱ እንደኛ በነገር ሁሉ ስለተፈተነ የሚራራልን ሊቀ ካህን። ለምንድን ነው የሚራራልን? አልፎበታልና። ለምንድን ነው የሚራራልን? ተርቧልና። ለምንድን ነው የሚራራልን? ተጠምቷልና። ለምንድን ነው የሚራራልን? የራስን ፈቃድ የመፈጸም ፈተና ውስጥ ገብቶ ነበረ። ለምንድን ነው የሚራራልን? ተገፍቷልና። ለምንድን ነው የሚራራልን? እርቃኑ ተገልጦ ቆሟልና በአደባባይ። ለምንድን ነው የሚራራልን? ተገፍቷል። ለምንድን ነው የሚራራልን? ተሰድቧል። ለምንድን ነው የሚራራልን? ተትቷል። እኛ ኤክስፔሪየንስ አድርገን እሱ አላደረገው። ስለዚህ የሚራራልን ነው ያለን። እንዲያውም ምንድን ነው የድሮ ትርጉም? የማይራራልን ሊቀ ካህናት የለንም። ፈተናው ከእኛም የበለጠ ብርቱ ነው። ሰይጣን እኛን በቀላሉ እንደሚያሸንፈን ስለሚያውቅ በቀላሉ ነው። ጌታችን ኢየሱስ ክርስቶስ በቀላሉ እንደማይሸነፍልን ስለሚያውቅ ያለ የሌለውን ኃይል ሁሉ አሰባስቦ ነው የሚዘብ። ስለዚህ ፈተናው ቀላል። ስለ ፈተና ለመናገር ደግሞ ፈተናውን በሙሉ የተጋፈጠ ነው መናገር የሚችለው። የነፋሱን ብርታት፣ የነፋሱን አስከፊነት የሚያውቀው ጥቂት ሲነፍስ የወደቀ ሰው ነው ወይስ ደግሞ ያንን ሁሉ ተቋቁሞ በነፋስ ውስጥ መንገዱን የጨረሰ ሰው ነው የሚያውቀው? የመንገዱን አስከፊነት፣ የማራቶንን አስከፊነት የሚያውቀው 1 ኪሎ ሜትር ሮጦ ያቋረጠ ነው 42 ኪሎ ሜትሩን የጨረሰ ነው የማራቶንን ከባድነት የሚያውቀው? ወይም መናገር የሚችለው ማን ነው? የጨረሰ ሰው። የውጊያን አስከፊነት የሚያውቀው አንድ ጥይት ተኩሶ እጅ የሰጠው ነው ጦርነት ውስጥ በሙሉ ተካፍሎ የጨረሰ ነው ስለ ውጊያው አስከፊነት መናገር የሚችለው። ጌታችን የሚራራና የታመነ ሊቀ ካህናት የመሆኑ ብቸኛ መንገድ ይህ ነው። እርሱ በነገር ሁሉ ወንድሞቹን ባይመስልና ባይፈተን ኖሮ፣ እርሱ በነገር ሁሉ ተፈትኖ መከራን ተቀብሎ ባይሞት ኖሮ በፈተና የሚያልፉትን ወንድሞቹን ለመርዳት ባልቻለ ነበር። ኢየሱስ መከራ መቀበሉ በመከራ ውስጥ መታዘዝ እንደሚቻል ኤክስፔሪየንስ አድርጓል። በዚህ ፍጹምነትን ማግኘቱ የሰው ልጆችን ድካም በኤክስፔሪየንስ በተመክሮ እንዲያውቅ አስችሎታል። ስለዚህ ለሊቀ ካህናትነት ብቁ አድርጓል። እግዚአብሔር ሰው ሲሆን እርሱ ራሱም ደግሞ ድካምን ስለሚለብስ ላልተማሩት ለሚስቱት ሊራራላቸው ይችላል ይላል 5:2። ሊቀ ካህናታችን ወደ እግዚአብሔር ሲጸልይ የነበረው ብዙ ጊዜ የምትሰሙት የሚመስለን ያለምንም ጭንቅ በልበ ሙሉነት ረጋ ፈታ ብሎ መጸለይ። ጌቴሰማኒ ላይ እንደሱ አይነት ጌታ ነው የምታዩት አይደለም። አብረውት እንዲጸልዩ ሰዎችን የሚያነሳሳ በእንባ በብርቱ ጩኸት ነው የሚለው። በእንባ ይጮህ ነበር። አንድ የጸለዩ አምኖ ሄዳ አይደለም የምናየው፣ 3 ጊዜ ነው የጸለየ።
በጌቴሰማኒ ላቡ እንደ ደም ይንጠባጠብ ነበር። ጣር ይዞታል። ሲያለቅስ አይተነዋል። ከዚህ በፊትም ስለ ኢየሩሳሌም ሲያለቅስ አይተነዋል። በአልዓዛር መሞት ሲያለቅስ አይተነዋል። እግዚአብሔር ቢፈልግ ኖሮ እንዲህ አይነት ለቅሶ የማያለቅስ የማይሰማው፣ እንዲህ አይነት እንባ የማይወጣው፣ እንዲህ የማይጨነቅ ላቡ እንደ ደም የማይንጠባጠብ ብረት ለበስ ሰው ሆኖ መምጣት ይችላል። አለው አይደል? አንዳንድ ሰዎች ብረት ለበስ ሰዎች አይታችኋል። የሰው የማይሰማቸው ሆኖ መምጣት ይችል ነበር። የማይጨነቅ፣ የማያለቅስ፣ የማይፈተን በቃ አይረን ማን ሆኖ መምጣት ይችል ነበር። እንደዚያ ሆኖ ቢመጣ ኖሮ ግን ማንኛችንም አይወክልም ነው። እኛ እንደሱ አይነት ሰዎች አልነበርም። ጭራሹኑ እግዚአብሔር ሰው አልሆነኝ ማለት እንችላለን። እንደዛ አይነት ሰው ነው ወጥቶ ቢሆን ኖሮ ጭራሹኑ ሰው አልሆነም ማለት እንችላለን። ለምን ካልን በነገር ሁሉ ደካሞች የሆነውን እኛን ለመወከል እኛን ሆኖ ኑሯችንን ኖሮ ሕይወታችንን ቀምሶ እኛን ወክሎ ለደከሙት ራርቶ አልፌበታለሁ ኖሬበታለሁ ብሎ እኛን ለመወከል ብቁ አይሆንም። ስለዚህ አምላክ ሰው ሲሆን ብርታታችንን ብቻ ሳይሆን ድካማችንንም ወስዷል። ሰው የመሆንን ውሱንነት ይህንን በስፋት ያኔ አምላክ ሰው ሆነ ቃል ሥጋ ሆነ የሚለውን ስናይ በዝርዝር የተነጋገርንበት ነው። ሊቀ ካህናት ለመሆን ግን የመጀመሪያው ኳሊፊኬሽን አሁን እየተነጋገርን ያለ ነው። ለሰዎች ምን ማድረግ ነው? መራራት ከየት ነው የሚመጣው? የብሉይ ኪዳን ሊቀ ካህናት አስቀድሞ ስለ ማን ኃጢአት መስዋዕት ያቀርባል? ስለ ራሱ ኃጢአት። አሁን መስዋዕት አቅርቦ የጨረሰ ሰው ስለ ሕዝቡ ኃጢአት ምን ስትሆኑ ያሰራች ማለት ይችላል? አይችልም። ከደቂቃዎች በፊት እኮ ስለ ራሱ አቅርቧል። እግዚአብሔር ይቀበለኝ ይሆን ይመረኝ ይሆን አሳፊውን እያለን ልክ ለራሱ እንደሆነው ስለ ሕዝቡም ይቀበል ይሆን ይላል። ለምን? ሊፈርድባቸው አይችልም። ቁጣው ሊገነፍል አይችልም። ለምን? ሂዝ ኢን ዘ ሴም ቦት አይደል ነው የሚሆን። ጌታችን ኢየሱስ ክርስቶስ ኃጢአት የለበትም፣ በፈተናውም በኃጢአት አልወደቀም እንጂ ሰው የመሆንን ውሱኑን ሰው የመሆንን ነገር በሙሉ ምን አድርጓል? በተመክሮ ቀምሷል፣ አልፎበታል። ስለዚህ ሊራራላቸው ይችላል። ለዛሬ እዚህ ላይ እናቆማለን።